ከቤተ መንግስት ፊት ለፊት ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ፍሬንድሺፕ ፓርክ፣ አራዳ ፓርክ እንዲሁም ዩኒቲ ፓርክ መሃል እጅግ ዘመናዊና ቅንጡ የመኖሪያ ቤቶችን 70% ለሚከፍሉ 30% ታላቅ ቅናሽ አለያም ካሽ 60% ከፍለው 40%ን የባንክ ብድር የተመቻቸላቸው። ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር፣ ባለ 2 መኝታ 95 ካሬ በ5 ሚሊዮን ብር፣ ባለ 3 መኝታ 130 ካሬ በ8 ሚሊዮን ብር ጠቅላላ ክፍያ ካሻውት በ10% ዕድመ ክፍያ የሚዋዋሉበት። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያዎችን ያካተተ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነትን በውስጡ አካቷል። ለአንድ ሳምንት የሚቆይ ታላቅ ቅናሽ ስለሆነ ይህንን ዕድል ለመጠቀም ከታች ባለው ስልክ ይደውሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ኅዳር 17 2018 ዓመተ ምህረት የጦርነቱን አነሳስ፣ ጦርነቱ እንዴት እንደቀጠለ፣ የጦርነቱ ዋና ተዋናዮች በኋላ ለሁለት መከፈላቸውን፣ በጠላትነት የሚፈላለጉ መሆናቸውን፣ ተመሳሳይ ኮንስቲትዩንሲ ያላቸው ስለሆነ አንዱ በሌላው ላይ ነጥብ ለማስቆጠር የሚጥር መሆኑን፣ እነዚህን ሁሉ አጠቃላይ ስዕል ካይላየ ሰው የአቶ ጌታቸው ረዳ መድረኩ ላይ በደንብ አድርገው ተከራክረዋል ብዬ አምናለሁ። ያንን አጠቃላይ ነገሩን ደግሞ የማይረዳ ሰው ያው ምንድነው የዚህ ሽምጥ የሚጋልበው ፈረሰኛ ጉዳይ ነው የሚሆነው። ግን ሁሉን ነገር ደግሞ መጠራጠር ተገቢ ነው ብዬ አላምንም። ማመን፣ መጠንቀቅ በጣም በጣም አስፈላጊው ነገር ነው። የትኛውንም ነገር የሆነ ወቅት ላይ የተሳሳቱ ሰዎች የሆነ ወቅት ላይ አይታረሙም። የሆነ ወቅት ላይ በጥፋት መንገድ ላይ የተጓዙ ሰዎች ሁሉም በጥፋት መንገድ ላይ ብቻ ነው መጓዝ የሚችሉት የሚለውም ተገቢ ነው ብዬ አላምንም። እዚህ ጋር ሲደርሱ የሆነ ቦታ ላይ በቃ ያ በንጹሃን ደም ወደ ቤተ መንግስት ለመግባት የሚደረገው ነገር አልተሳካም፣ ከሽፏል ብለው ሌላ መውጫ ነገር ይፈልጋሉ ብዬ አምናለሁ። ግን ገዳይም ሙሽ አውራጅም እዛው ናቸው። ለካ ዛሬም ገዳይ ይኸው 40 ንጹሃንን ገደሉ ቤንሻንጉል ውስጥ። ሙሽ አውራጆች ደግሞ ዛሬ ምን እያሉ ነው? ያ ቦታ ላይ ግድያ የተፈጸመው የህዳሴው ግድብ የሚገኝበት ቤንሻንጉል አካባቢን ወደ ኦሮሚያ ክልል ለመከለል ነው። ታዲያ ከእንዲህ አይነት በሽተኛ ጋር በየዕለቱ ድርሰት እየጻፉ ተረት እየደረቱ ከሚኖሩ በሽተኞች ጋር ኢትዮጵያ ውስጥ ምን አይነት ፖለቲካ ነው ማድረግ መስራት የሚቻለው? በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ከ12000 ዓመታት በኋላ መፈንዳቱ የተገለጸው የአፋር ክልል የተከሰተው እሳተ ገሞራ በትንሹ በ4 አየር መንገዶች በረራ ላይ መስተጓጎል መፍጠሩ ተዘገበ። በኢትዮጵያ አፋር ክልል የተከሰተው ፍንዳታ ያስከተለው ጭስና ብናኝ ከቀይ ባህር ተሻግሮ የመንና ኦማንን አልፎ ወደ ደቡብ ኤዥያ ተጉዞ ሰሜን ህንድና ፓኪስታን ላይ ተጽዕኖ ማሳረፉም ተመልክቷል። በኢትዮጵያ አቆጣጠር እሁድ ኅዳር 14 ቀን 2018 ዓ.ም ማለዳ ላይ በአፋር ክልል የተከሰተው ይህ እሳተ ገሞራ በሰዎች ላይ የደረሰው ጉዳት
ስጋት እንደሌለም ይፋ ሆኗል። በኢትዮጵያ አየር መንገድ በረራዎች ላይ ያስከተለው መስተጓጎል ባይኖርም ወደ ደቡብ ኤዥያ ጭሱ በመሻገሩ የህንዱ አየር መንገድ ኤር ኢንዲያ ሰኞና ማክሰኞ 13 ያህል በረራዎችን ሲሰርዝ የአሜሪካው አላስካ ኤር ወደ ገልፍ ሀገራት ከተሞች አቡዳቢ፣ ጅዳና ኩዌት የሚያደርጋቸውን በረራዎችን መሰረዙም ተመልክቷል። የኔዘርላንዱ አየር መንገድ KLM እንዲሁም ሌላው የህንድ አየር መንገድ ኢንዲጎ ኤር አቅጣጫቸውን ለመቀየር እንዲሁም በረራዎቻቸውን ለማዘግየት ተገደዋል። Airlines have cancelled flights because of massive ash plumes from an Ethiopian volcano. The Haile Gubi volcano has sent smoke and ash 14 kilometers high this Sunday, its first eruption in recorded history. ለበረራዎቹ መስተጓጎል ምክንያት የሆነው ጭሱ እይታ ይከለክላል በሚል ብቻ ሳይሆን የሚተፋው አመድ በአውሮፕላን ሞተሮች እንዲሁም በአውሮፕላኑ ሴንሰሮች ላይ ጉዳት ያደርሳል በሚል እንደሆነም ተመልክቷል። አሁን እሳተ ገሞራው በፈነዳበት አካባቢ ከዚህ ቀደም ፍንዳታ ተከስቶ እንደማያውቅና ሲብላላ ቆይቶ ከ12000 ዓመታት በኋላ ፍንዳታ መከተሉን በዘገባዎች ተመልክቷል። ዓለም አቀፍ መገናኛ ብዙሃንና የየሀገራት ሚዲያዎች ሙሉ በሙሉ ሊባል በሚችል ደረጃ የዜና ሽፋን የሰጡት ይህ የእሳተ ገሞራ ፍንዳታ ወደ ሰማይ 14000 ኪሎ ሜትር ወይም 45000 ጫማ ጭሱ መምዘግዘጉም ተመልክቷል። ፍንዳታው የውቅያኖስ መፈጠርን ሊያስከትል ይችል ይሆን በሚል ለሚነሱ ጥያቄዎች ባለሙያዎቹ እንዲህ ያሉ ፍንዳታዎች በቀጣዮቹ 1000 ዓመታት ውቅያኖስ መፍጠርን ሊያስከትሉ እንደማይችሉ ያብራራሉ። ሆኖም በአፋር ክልል የሚከሰተው ተደጋጋሚ የመሬት መንቀጥቀጥ የጊዜ መጠኑ ባይታወቅም ውቅያኖስ ሊያስከትል ይችላል የሚል ጥናት በእንግላንዱ ሳውዝ ኤምፕተን ዩኒቨርሲቲ ባለፈው ሰኔ ወር ይፋ ሆኗል። ይህም ክስተት እውን ከሆነ ምስራቅ አፍሪካን ከሌላው የአፍሪካ አህጉር በውሃ እንደሚለያትም ተመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ሰዓት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳም ከአልጀዚራ ቴሌቪዥን ጋር ለንደን ላይ ያደረጉት ቃለ ምልልስ ተቀንጭቦ የወጣው በትናንትናው ዕለት እኛም በዜና ተመልክተናል። በርካታ መገናኛ ብዙሃን ላይ ሽፋን ሰጥተውታል። ማለትም በኢትዮጵያ መገናኛ ብዙሃን እንዲሁም በማህበራዊ ሚዲያ ከፍተኛ መነጋገሪያ ሆኖ ወጥቷል እና ይሄ አቶ ጌታቸው ረዳ ከአልጀዚራ ጋር በተለይም በጄኖሳይድ ዙሪያ በይበልጥም ጄኖሳይድ እና የኢትዮጵያ ፌደራል መንግስት በይበልጥም ከጠቅላይ ሚኒስትር አብይ ጋር ጉዳዩን ለማያያዝ የተሄደበትን ርቀት በዛ ዙሪያ የነበረ ሙግት ነበር። ምናልባት እንግዲህ ያንን ተከትሎ የተለያዩ አስተያየቶች ከተለያየ አቅጣጫ በግሌ ተመልክቻለሁ። ምናልባት ያ ከአልጀዚራ ጋር በነበረው የአቶ ጌታቸው ረዳ ቃለ ምልልስ ላይ የነበሩ ጥያቄዎችና አቶ ጌታቸው ረዳ የሰጡትን ምላሽ መሰረት አድርጎ አንዳንድ ነጥቦችን ማንሳቱ በአጠቃላይም በኢትዮጵያ የፖለቲካዊ ሁኔታ ላይም የራሱ ጉልህ እንድምታ ያለው ነገር ስለሆነ አንዳንድ ነጥቦች ማንሳቱ በጣም አስፈላጊ ነው። ምናልባት ትግራይ ውስጥ ከነበረው ጦርነት ጋር ተያይዞ አቶ ጌታቸውም ሌሎቹም ጄኖሳይድ ተፈጽሟል፣ የዘር ማጥፋት ተፈጽሟል፣ የዘር ማጽዳትም ተፈጽሟል የሚል ነገር በተደጋጋሚ ሲያነሱት የነበረ ነገር ነው። አሁንም እያነሱት መሆኑ በግልጽ ይታወቃል። ስለዚህ ይሄንን ሲያነሱ ቆይተው ያንን የዘር ማጽዳት ወይ ደግሞ የዘር ማጥፋት የፈጸመ አካል ጋር እንዴት ትተባበራሉ ወይ ደግሞ ከዛ ጋር እንዴት ትሰራለህ የሚል ድምጸት ያለው ነው። ምንም ጥያቄ ውስጥ የሚገባ ነገር አይደለም። አሁንም በዛ ሁኔታ ውስጥ አምንበታለሁ የሚል ጥያቄ አምንበታለሁ የሚል ነገር ቢመጣ እንዴ ከዚህኛው አካል ጋር ትሰራለህ የሚል ጥያቄም ተያይዞ እንደሚመጣ ደግሞ ምንም ያጠራጥር ነገር አይደለም። ምናልባት ግን እኔ በዚህ አጠቃላይ የአቶ ጌታቸው ደጋፊ ወይ ደግሞ የእርሳቸውን ጄኖሳይድ የሚለውን ሐሳብ መግዛት አለመግዛት እሱ ትርፍ ሆኖ በአጠቃላይ ግን በመድረኩ ላይ የነበረው ነገር ሲታይ በተገቢው ተሟግተዋል አልተሟገቱም የሚለውን ከዛ በኋላ ደግሞ ያሉ ጉዳዮችን አንስቶ መወያየቱ በጣም አስፈላጊ ነው። እኔ በግሌ አቶ ጌታቸው እዛ መድረክ ላይ ከአልጀዚራ በኩል የመጣባቸውን ነገር በሚገባ መክተዋል ብዬ ነው የማምነው። በሚገባ መክተዋል ውስጥ አንዳንዶች ያንን የማይቀበሉ ሰዎች አሉ። ከሰዎችም ጋር በተለያየ መንገድ ለማውራት ሞክሬያለሁ። ዛሬም አቶ ጌታቸው
እዛው ጦርነቱ የተከፈተበት ጊዜና ሁኔታ ላይ ነው ያለው። ወደ መፍትሄ የሚካሄድ ከሆነ እውነቱን ፍርጥ አድርጎ ለመፍትሄው መንቀሳቀስ በጣም አስፈላጊ ነው። ስለዚህ ከዛ አንጻር ነገሮችን መመልከት ነበረበት። ስለዚህ ጦርነቱ ለምን ተነሳም? በእርግጥ የዘር ማጥፋት ጦርነት ነው ወይ? ጦርነቱን ራሳቸው አይደለም ወይ ያስነሱት? የሚሉ በቂ መከራከሪያዎች መቶ በመቶ የማምነባቸው ስል በተጨባጭ 1 2 3 ብዬ በግሌ መዘርዘር በሚችለው ተጨባጭ መስረጃዎች ቲፒኤልኤፍ ጦርነቱን ከፍቷል። ዘር ማጥላት ወይ ደግሞ የዘር ማጥፋት የሚለው ህዝቡን ለማስተባበር ይጠቅማል በሚል በአደባባይ ዓለም አቀፉ ማህበረሰብም ትኩረት ለመሳብ ከዛም ባሻገር ትግራይ ሉዓላዊ ሀገር የሚል አጀንዳም ለማራመድ እነዚህን ሁሉ በማጨቅ የዘር ማጥፋት የሚለውን ነገር ለዛ ዓላማ እንደተጠቀሙበት በግሌ አልጠራጠርም። ከዛ ውጭ የዘር ማጥፋት ለመፈጸም የሄደ አካል እያንዳንዱ የትግራይ ከተሞችን ከያዘ በኋላ ሌላው ቀርቶ የመጀመሪያው ዙር መቀሌን አስለቅቆ ወደ ቆላ ተንቤን ከሸኛቸው በኋላ የዘር ማጥፋት ለመፈጸም የሄደ አካል እንዴት ነው አንዳንድ ቦታ ላይ እንደውም መከላከያው ላይ የተኮሰ ምን እያለ በነበረበት ሁኔታ እንኳን ምንም የተፈጸመ ነገር የለም ብቻ ሳይሆን በተጨባጭ የዘር ማጥፋት ለመፈጸም የተደረገ እንቅስቃሴን የሚያሳዩ ነገሮች የሉም። ሴቶች ተደፍረዋል። አንዳንድ ቦታዎች ላይ ወጣቶች ላይ እርምጃዎች ተወስደዋል። በአላስፈላጊ ወይ ደግሞ ከመስመር የወጡ በቂም በጥላቻም የተፈጸሙ ነገሮች ሊኖሩ ይችላሉ። በሌላም በኩል ደግሞ በትንኮሳ የተፈጸሙ መኖራቸውንም ራሳቸው የቲፒኤልኤፎች በአደባባይ የተናገሩትን መሰረት አድርጎም በዛ ላይ ያሉ ሁኔታዎችን ገምግሞ ምላሽ ወይ ደግሞ አስተያየት መስጠት የሚቻልበት ሁኔታ አለ። ስለዚህ ያ በተጨባጭ መሬት ላይ ያለው እውነታ የሚናገረው ሰው ማን ነው የሚለው ደግሞ በራሱ የሚወስናቸው ነገሮች አሉ። ምናልባት አቶ ጌታቸው ትላንትና ወይ ደግሞ አልጀዚራ ላይ በቀረቡበት ወቅት ህወሓት እንደ ቡድን አንድ ቡድን ሆኖ ቢሆን ኖሮ አሁን ትግራይ ውስጥ ያለው መስቀልቅል ባይኖር ኖሮ ምናልባት ፊት ለፊት እውነቱን ለመጋፈጥ ያላቸው ዕድል ሰፊ እንደሆነ በግሌ አምናለሁ። ምክንያቱም ከዚህ ቀደም የመጡበትን መንገድ ሲታይ ትግራይ ውስጥ የሆነ መከራ፣ የሆነ ስቃይ፣ የሆነ ሰቆቃ ማብቃት አለበት ብሎ የሚያምን ሰው ስቃይና ሰቆቃው እንዲመጣ ምክንያት የሆነው ችግር የተፈጠረበትን ሂደት ሁሉ ማመንና ለመፍትሄ መንቀሳቀስ ስለሚያስፈልግ ማለት ነው። ስለዚህ ችግሩ የመጣበት መንገድ ላይ ጥያቄ ውስጥ በማይገባ እኮ አሁን በእርስ በርስ በአቶ ጌታቸው ቡድንና በዶክተር ደብረጽዮን ቡድን እኮ በአደባባይ በሚደረጉ እኮ ፍልሚያዎች፣ የሀሳብ ፍልሚያዎች እኮ የሚነሱት ነገሮች እኮ ጦርነቱ ኦዲት እንዲደረግ አይፈልጉም የሚል መግለጫዎቹ፣ መከራከሪያዎች እኮ በአደባባይ እየተናገሩ ነው። ያ ማለት ጦርነቱ ስለምን ገባን የሚለውን ጨምሮ ወይንም ደግሞ ለጦርነቱ በቂ አቅም ሳናጠናክር የሚመጣውን አደጋ ሳንገመግም ለምን ገባን የሚሉ ጉዳዮች ሁሉ በዝርዝር የሚነሱበት ነው። የፖለቲካ ውሳኔ የወሰነው ማን ነው? በውሳኔ ውስጥ ሁሉም የስራ አስፈጻሚ ኮሚቴ አባላት አሉበት ወይ የሉበትም ብሎ ደግሞ በእርግጠኝነት መናገር የሚያስችለው ወይዘሮ ኬሪያ ኢብራሂም የህወሓት ስራ አስፈጻሚ ኮሚቴ አባል የነበሩ በኋላ ጦርነቱ በተካሄደበት ወቅት በጦርነቱ አልተሳተፉም ወይ ደግሞ ሸሽተዋል በሚል ከህወሓት ማዕከላዊ ኮሚቴ ወይ ደግሞ ስራ አስፈጻሚ ብቻ ሳይሆን ጠቅላላ ከህወሓት የተባረሩት እርስዎ መረጃ ለፌዴራል መንግስት ሰጥተዋል የሚል ህወሓት ወቀሳ ያቀርብቦታል የሚል ነገር ተነስቶባቸው በአደባባይ የተናገሩት ነገር አለ። እኔ ካለኝ መረጃ በላይ የፌዴራል መንግስቱ መረጃ ያለው በአደባባይ ምንድን ነው መቀሌን ሲለቁ ዶክመንቶችን አዝረክርከው መሄዳቸውን በገለጹበት ቃለ ምልልስ ላይ በውሳኔው ላይ በአንዳንድ ጉዳዮች ላይ ግንዛቤው ደግሞ እውቀቱ እንዳልነበራቸውም በአደባባይ ተናግረዋል። ስለዚህ በስራ አስፈጻሚ ደረጃ ሳይሆን የሆነ የሚወስን አካል አለ። ስለዚህ እዛ ወሳኝ አካል ውስጥ አቶ ጌታቸው ነበሩበት ወይ አልነበሩበትም፣ እሱ በሂደት ራሳቸው የሚገልጹት ነገር ነው። ስለዚህ ጦርነቱ የተነሳበት መንገድ ብዙ ጊዜ ደግሞ ራሱ በህወሓት አመራር ውስጥ ያሉ ሰዎች ሁሉ በ2 ሳምንት አዲስ አበባ እንይዛለን ተብሎ ሚሳኤል እናርከፈክፍባቸዋለን ብሎ ዶክተር ደብረጽዮን እኮ ማዕከላዊ ኮሚቴ ስብሰባ ላይ እኮ ነገረን። እነዚህን ነገሮች ማንም ሰው ገጣጥሞ ሲያይ ጦርነቱን ለስልጣን ተመልሶ የኢትዮጵያን ማዕከላዊ መንግስት ስልጣን ለመቆጣጠር የተጀመረ ጦርነት መሆኑ ጥያቄ ውስጥ የሚገባ ነገር አይደለም። ግን ይህንን ፊት ለፊት ማመን አልፈለጉም። ማመን የማይፈልጉበት በአንድ በኩል
ተጠያቂነት ሁሉም ጋር መምጣቱ አይቀርም። በአደባባይ ብዙ ጊዜ ሲቀሰቀስ የነበረ ነገር ነው። ለስልጣን ብላችሁ ነው ወይ በኋላ የተናገራችሁት ቁጥር 1 ሚሊዮን ሰው ያለቀው የሚለው ብርቱ ጥያቄ ነው። ግን ኃላፊነት መውሰድ የሚፈልግ አካል ያ እልቂት ያ ሁሉ ውድመት በተሳሳተ መንገድ ላይ ተጉዘው መሆኑን የዛው አካል በመሆናቸውም ጸጸታቸውን ገልጸው ተመልሶ መሰል ጦርነት እንዳይከፈት በዛ ላይ አስተዋጽኦ ለማድረግ የሚፈልጉ ሰዎች ከህወሓት ውስጥ አሁን አክራሪ ሆነው ከቀረው ምናልባትም በሌላ በኩል ደግሞ ይሄ መንገድ አያዋጣንም ካሉት ከእናቶ ጌታቸው ቡድንም ሰዎች ይኖራሉ ብዬ አምናለሁ። ስለዚህ ጦርነቱን በተመለከተ ጄኖሳይድ የሚለው ይሄ ጦርነቱን ራሳቸው ጀምረው ራሳቸው አስፋፍተው ራሳቸው በኋላ ላይም በንግግር በውይይት እንፍታ የሚባለው ነገር አሻፈረኝ ብለው 2ና 3ኛ ዙር ጦርነት ተካሂዶ አገር ላይ የደረሰው እልቂትና ውድመት በተለይ ደግሞ ትግራይ ውስጥ እንዲሁም በአፋርና አማራ ድንበር አካባቢዎች ላይ የተፈጸመው ነገር በግልጽ ይታወቃል። ስለዚህ በዛ ሂደት ውስጥ ጄኖሳይድ የሚለው እንዴት እንደመጣና ሂደቱ በግልጽ ያለፍንበት ነገር ስለሆነ ይሄ ክርክር ጄኖሳይድ የፈጸመ አካል ጄኖሳይድን በትግራይ ላይ ጄኖሳይድ ለመፈጸም የጄኖሳይድ ጦርነት ነው የሚለውን ነገር በተደጋጋሚ ሲሉ ስለቆዩ አቶ ጌታቸው ደግሞ በሁሉም ቋንቋዎች ቃል አቀባይ ሆነው ስለወጡ ሁሉንም ነገር ሲናገሩ በደንብ ብዙ ሰው ያስታውሳቸዋል። በዚህም የተነሳ ያኔ ስትል የነበረው ነገር ጋር በሚል ነው እንግዲህ ጥያቄ የተነሳው። አሁን በመነሻ የተንደረደርኩበት ነገር ያንን እውነታውን ዛሬ ለመናገር የሚያስችላቸው ሁኔታ አለ ወይ? እውነታውን ለመናገርስ ድፍረት አላቸው ወይ? እውነት ነፃነትን ያስገኛልና በዛ መንገድ ላይ ለመሄድ ይፈቅዳሉ ወይ የሚለው ነገር በብዙ መልኩ ዛሬ ላይ ቆመው በዛ መንገድ ላይ ለመሄድ የሚችሉበት እድል አለ ብዬ አላምንም። ነገር ግን እርሳቸው ከቆሙበት አጠቃላይ በአንድ በኩል የፌዴራል መንግስት ተሿሚ የፕሪቶሪያ የሰላም ስምምነት ፈራሚና ተዋናይ፣ በሌላም በኩል ደግሞ ህዝባዊ ወያኔ ሓርነት ትግራይ ለሁለት በመከፈሉ እርሳቸው ነጥብ መጣላቸውን የሚጠብቅ ኃይል አለ። ከዛም ባሻገር ደግሞ ማህበረሰቡ ህዝቡ ሲነግሩት የነበረው ነገርና አሁን በተጨባጭ ያለው ነገር መካከል ልዩነት ሲፈጠር የሚፈጠሩ ክፍተቶችና ጉድለቶች ይኖራሉ። እነዚህ ነገሮች ሁሉ ግምት ውስጥ ገብተው መውጫ ፍለጋ ብዙ ጥረዋል። እውነት ለመናገር በደንብ ሞግተዋል። ያንን አልሞገቱም ብሎ የሚከራከር ሰው ካለ ነጥብ ቢጥሉ የሚመጣውን የፖለቲካ መስቀልቅል በተለይ ከሌላኛው ወገን አክራሪው ቡድን አሰፍስፎ በሚጠብቅበት ሁኔታ ውስጥ ከዚህኛው ነገር ሸብረክ ብለው ከቀደመ አቋማቸው መለስ ብለው ቢታዩ ሌላኛው ነጥብ ለማስጣል የሚጠብቅ ኃይል አለ። እሱን ያስባሉ። በሌላም በኩል ራሱ የፕሪቶሪያዊ ሰላም ስምምነት እኮ ከተንኳሽ ቃላት መታቀብን የሚለውን ነገር የሚጨምር ነገር ስለሆነ በዛ ሂደት ውስጥም ኃላፊነትም ስላለባቸው ይህም ነገር ግምት ውስጥ ገብቶ በአጠቃላይ ግን በነበረው ክርክር ወይ ደግሞ ከአልጀዚራ ጋር በነበረው ውይይት ላይ ሀሳባቸውን ወይ ደግሞ አቋማቸውን በተገቢው ተከራክረዋል። ፖለቲካ ሂደቱን አጠቃላይ ያለውን ዝርዝር መስቀልቀል ነገር የማያውቅ ሰው ምናልባት በአዳራሽ ውስጥ ያሉትም ሌሎችም ኢትዮጵያ ውስጥ ያለውን ፖለቲካ፣ የጦርነቱን አነሳስ፣ ጦርነቱ እንዴት እንደቀጠለ፣ የጦርነቱ ዋና ተዋናዮች በኋላ ለሁለት መከፈላቸውን፣ በጠላትነት የሚፈላለጉ መሆናቸውን፣ ተመሳሳይ ኮንስቲትዩንሲ ያላቸው ስለሆነ አንዱ በሌላው ላይ ነጥብ ለማስቆጠር የሚጥር መሆኑን እነዚህን ሁሉ አጠቃላይ ስዕል ካላየ ሰው የአቶ ጌታቸው ረዳ መድረኩ ላይ በደንብ አድርገው ተከራክረዋል ብዬ አምናለሁ። ያንን አጠቃላይ ነገሩን ደግሞ የማይረዳ ሰው ያው ምንድነው የዚህ ሽምጥ የሚጋልበው ፈረሰኛ ጉዳይ ነው የሚሆነው። ከቁጥጥር ውጭ ሲወጣበት መሬት ላይ ያለው አንዱ በዚህ በኩል አድርግ፣ ሌላኛው በዚህ በኩል ጎትተው፣ ያኛው በዚህ አድርግ ሲል ሰውየው ያለበትን ጣረሞት ወይ ደግሞ ያለውን ስቃይ እያየ አይ መሬት ላይ ያለ ሰው እንዳለው ማለት ነው። ስለዚህ አጠቃላይ ነገር የማይረዳ ወይ ደግሞ ያሉ ችግሮችን ባልተገነዘበ ሰው ምናልባት አዳራሽ ውስጥ ሆነው ለነበሩት ሰዎች ምናልባት ነገሮችን ምንድነው ኢትዮጵያ ውስጥ ያለው የሚነገሩ ነገሮች የሚያስከትሉት የፖለቲካ ጣጣና መስቀልቀል ምን ይዞ ይመጣሉ የሚለውን ላላወቀ ላልተገነዘበ ሰው
ምናልባት እዛ ቦታ ላይ ያለው ነገር በዛ ምንድን ነው በሚሰሙት ልክ ነው ነገሮችን የሚረዱትና አጠቃላይ ደግሞ ስዕሉን ለሚያይ ሰው ለመሄድ የሄዱበት ለመውጣት የተጓዙበት ርቀትና መከራከሪያ በደንብ ሞግተው እንትን ብለዋል ብዬ ነው የማምነው። ነገር ግን በዘላቂነት የሆነ አንድ ችግር ውስጥ ሀገር አለ ሲንከባለል የነበረ አሁንም የቀጠለ በተለይም ደግሞ ትግራይ ውስጥ 2013 ዓ.ም የፈነዳው ጦርነት ህብረተሰብ ውስጥ ያሳደረው ትልቅ ጉልህ ተጽዕኖ አለ። ዛሬም ከዛም ሁኔታ ለማገገም መፍጨርጨር አለ። መልሶ ደግሞ ስቃ ውስጥ ለማስገባት የሚጥርም ደግሞ ኃይል ያለበት ሁኔታ ነው። ስለዚህ ከእንዲህ አይነት ሁኔታ ውስጥ ለመውጣት ምንድነው መደረግ ያለበት? ምንም ጥያቄ ውስጥ የማይገባ ነገር በፌዴራል መንግስት በኩል ወይ ደግሞ ከፌዴራል መንግስት ጋር ባበሩ ኃይሎች መካከል የተፈጠሩ ችግሮች፣ ጥፋቶች፣ ጉድለቶች ካሉ በእንደዚህ ብሎ መዘርዘር፣ በህዝባዊ ወያነ ሓርነት ትግራይ በኩል ደግሞ የተፈጠሩ ነገሮችንም አንድ ሁለት ብሎ መዘርዘርና እውነታውን ለህብረተሰቡ ማንጸባረቅ አሁን ባለው ሁኔታ ይቻላል እያልኩ አይደለም። ግን በጣም መውጫው መፍትሄው እሱ ነው። የሌለ ነገር ምንድነው የትግራይን ህዝብ ለማጥፋት የሚል ቅስቀሳም ያኔ ምንድነው ጦርነቱን ለማስኬድ በጦርነቱ ላይ በላይ ሆኖ ለመውጣት የህዝቡን ከዳር እስከ ዳር አንቀሳቅሶ በጉያው ለማስገባት ያ መንገድ ጠቅሞ ነበር። ግን ያ ሁሉ እልቂትና ውድመት ግን መልሶ ቤተመንግስት ተገብቶ ደግሞ የሚገኘው ነገር ደግሞ ግልጽ ነበር። ትግራይ ከዛ ከገጠር ውስጥ ያለው ወይ ደግሞ ከተማም ያለ አብዛኛው ነዋሪ በኑሮ በህይወቱ ላይ ይሄ ነው የሚባል ነገር ላይለወጥ፣ እርግጥ ከትግራይ ውስጥ የወጡ የተደራጁ ሰዎች ደግሞ ሀብት ጋር ላይ የሚወጡበት ሲዘርፉ የነበሩ መልሰው ለመዝረፍ ያንኑ የመስረቅ ሱሳቸውን መልሰው አራራቸውን ለመወጣት ያደረጉት ጦርነት እንጂ ከዛ አልፎ ለህብረተሰቡ ሌላው ቀርቶ ለሚዋጉት ህይወታቸውንም አካላቸውንም ለሚከፍሉት እንኳን የሚለውጠው ነገር እንደሌለ ግልጽ ነበር። ስለዚህ የአይነት ጦርነት ከመነሻው ጀምሮ ማንም ሰው አሁን ቆም ብለው ማየት መገምገምም የሚገባው ጦርነቱ ለውጥ የመጣበት መንገድ ለውጡ ኢትዮጵያ ውስጥ በመጣበት ወቅት በአባል ፓርቲ ድርጅቶች መካከል አለመስማማት ነበር። ከዛ በኋላ ለረጅም ጊዜ በላይነቱን አስጠብቀው የነበረ ህወሓት ክንዱ እየዛለ የመጣበት ሁኔታ በውጭ የነበረ ተቃውሞ ማለትም በወጣቶች በምናምን በሌላም በኩል ያለመተቋረጥ ኢትዮጵያ ውስጥ የሚካሄዱ ተቃውሞዎች ከውስጥ የፈነዳው ወይ ደግሞ የተደራጀው እንቅስቃሴ ሁኔታዎችን ለወጠ። ያ ምናልባትም ለቲፒኤልኤፎችም ትልቅ መውጫ መንገድ ነበር። ብልጽግና ወይ ደግሞ ኢህአዴግን መፍረስ አለመቀበል እሱ መብት ነው። ኢህአዴግን መፍረስ ሳይቀበሉ እነሱ በመጡበት በቆዩበት የአንድ ሀገር ሰዎች እንደ ደባል እንደ ጎረቤት ደስ ያለ ቀን ድረስ ደግሞ እንደ ጎረቤትም ተብሎ የሚገለጽም ነገር አይደለም። እንደ ጎረቤት ቤቱ የግል እስከሆነ ወይ ደግሞ እንትን እስከሆነ ድረስ ጎረቤትን ነቅለ ማጥለው ነገር ነው። ግን በዛ ደረጃ ሰውን የአንድ ሀገር ሰው እንዳልሆነ ሀገር የሚባል ጽንሰ ሐሳብ ራሱ በአንድ ዘር ላይ የተመሰረተ አይነት ስሜት እንዲፈጥር ዓለም ላይ የሌለ በዓለም ላይ ወጥ የሆነ ማህበረሰብ ከኮሪያ ሁሉ ነገራቸው አንድ ሆኖ አንድ ሀገር መሆን አቅቷቸው በተለይ ኮሪያ እስካሁን ድረስ የቀጠንትን ሁለት ሀገር ሆና በጠላትነት የቀጠለችበት በዛ መንገድ ማህበረሰቡን እንደ ደባል ደስ ያለው ቀን በየግሉ ጎጆ እንደሚወጣ ሀገር መሆን እንደሚችል ደስ እስካላለው ደግሞ እስከ ተስማማው ድረስ ደግሞ ባለው ሂደት ውስጥ እንደሚቀጥል የሚል የፖለቲካ ቅኝቱ በዛ ሆኖ ግን ሁሉን ነገር በመዳፍ አድርጎ እሱ በፈቀደውና በመረጠው መንገድ ብቻ ሁሉም እንዲተዳደር ያደረገበት ያ ጉዞ ደግሞ በሀገር ላይ ያስከተለው ውጥንቅጥና ጣጣም ዛሬ ላይ በየትኛውም አካባቢ የተነሳ የዘር እንቅስቃሴ የዚህ የቲፒኤልኤፍ ፖሊሲ ውጤት አስቀድሞ በዘረኝነት ሲንቀሳቀሱ የነበሩ ቡድኖች ወይ ደግሞ በብሔር ሲንቀሳቀሱ የነበሩ ቡድኖች አልነበሩም ማለት አይደለም። ግን ላለፉት 35 ዓመታት
ወይ ደግሞ 27 ዓመታት ሲረጭ የነበረው ዘረኝነት ያስከተላቸው ጣጣዎችና ጦሶች ዛሬ ድረስ እየተከተሉ እያሳደዱን መከራችንን እየበላን ያለንበት ዘረኞች ሰው መግደልን ቁጥር ብቻ ያደረጉ አረመኔዎች በኢትዮጵያ ምድር እንዲበቅሉ ያደረገ የዘረኝነት አስተሳሰብ ቲፒኤልኤፍ በኢትዮጵያ ላይ ያንሰራፋውና ያፋፋው አፋፍቶም አጎልምሶ ኢትዮጵያን እዚህ ማጥና ጣጣ ውስጥ የከተተበት ሁኔታ ነው። ይሄ ቡድን ለውጡ ሲመጣ ከለውጡ ጋር ራሱን ለማስማማት የተሳነው ይሄኛው መንገድ በዚህኛው መንገድ ብቻ መቀጠል አለብኝ የደባል ወይ ደግሞ ደስ ያለን ቀን በጋራ ያልተመቸን ቀን በየግል ጎጆ እየወጣን እየተፈራራና የተጠራጠርክ በአንድ ሀገር ውስጥ የመኖር ፖሊሲን ያንን በኢትዮጵያ ምድር ሲያስፈጽም የነበረ ኃይል ስለሆነ ይሄኛው ኢትዮጵያ የሚለው ነገር ጎረበጠው። በብሔራዊ አጀንዳም በሀገራዊ ህልም የሚደረጉ ጥሪዎች ከተፈጠረበትና ሲጓዝ ከነበረበት የዘረኝነት መንገድ ጋር ኮምፓተብል አልሆናልና መንገጫገጭ ጀመረ። ስለዚህ ወደ መቀሌ ሸሸ። ከዛ በኋላ እንዴት ከውስጥ የመጡ ታንክና መድፋቸው ነርፉ በእኛ በቁጥጥር ባለበት ሚሳኤሉም በቢኤሙም ሁሉም እኛ መዳፍ ውስጥ ባለበት ሁኔታ ውስጥ እንዴት አድርገን እንገዛለን ወይ ደግሞ የበላይ ሳንሆን እንዴት እንቀጥላለን በሚል ያው ጦርነቱ የመፈነዳበትና የቀጠለበት መንገድ ለማናችንም ማንም እያንዳንዱ እኔ በዚሁ መድረክ በተደጋጋሚ ሂደቱን 1 2 3 ተብሎ የሚጠቀሱ ነገሮች የሰላም ጥረቶቹን፣ የሀገር ሽማግሌዎቹን፣ የሃይማኖት አባቶቹን፣ ከዛ በኋላ የሚሰጡ መግለጫዎችን፣ ፉከራዎችና ቀረርቶቹን፣ ኮንፌዴራሊስት የሚባሉ ኃይሎችን መቀሌ እያሰባሰቡ ሲደረጉ የነበሩ ጥረቶችን ይህ ሁሉ ያለፍንበት ነገር ነው። ያ ሄዶ ሄዶ እዛ ማጥ እዛ እሳት ውስጥ እዛ ረመጥ ውስጥ ሀገርን ትውልድንም በእንደዚህ አይነት ሁኔታ ውስጥ እንዲዳክር ያደረገ ቡድን ዛሬ ላይ ደግሞ ያው ቢያንስ ከዛ ሂደት ውስጥ ትክክል አልነበርንም፣ የመጣንበት መንገድ የትግራይን ህዝብ ስቃይና ሰቆቃ ውስጥ ከቶታል፣ ከዚህ ስቃይና ሰቆቃ መውጣት አለበት ብለው ለመፍትሄ የሚንቀሳቀሱ እንዳሉ ያው ምልክቶች ከበቂ በላይ እያየን ነው። ያን ምልክት የሚያሳዩ ሰዎች ደግሞ በአንድ ጊዜ ጓዛቸውን ጠቅልለው ራሳቸው ላይ የፖለቲካ ነጥብ እያስቆጠሩ እንዲጓዙ ደግሞ መጠበቅም ከተጨባጭ እውነታ ጋር መጋጨት ነው። በሌላም በኩል ደግሞ ኢትዮጵያ ፖለቲካ ውስጥ ትልቁ ሁሌም ችግር አድርጌ በግሌ ማየው መጠራጠር አስፈላጊ ነው፣ ግን ሁሉን ነገር ደግሞ መጠራጠር ተገቢ ነው ብዬ አላምንም። ማመን መጠንቀቅ በጣም በጣም አስፈላጊው ነገር ነው። የትኛውንም ነገር የሆነ ወቅት ላይ የተሳሳቱ ሰዎች የሆነ ወቅት ላይ አይታረሙም። የሆነ ወቅት ላይ በጥፋት መንገድ ላይ የተጓዙ ሰዎች ሁሌም በጥፋት መንገድ ላይ ብቻ ነው መጓዝ የሚችሉት የሚለውም ተገቢ ነው ብዬ አላምንም። በጥፋት መንገድ ላይ ሲጓዙ የነበሩ ሰዎች ለጥፋት የሚያደፋፍራቸውና ጉልበት የሚሆናቸውን ነገር ሲያጡ፣ በሌላም በኩል ደግሞ ሁሉ ነገር በእጃቸው በነበረበት ወቅት ምድርን ራሳቸው እንዳቆሟት እነርሱ ከሌሉ ራሱ ምድር ግልብጥብጧ እንደሚወጣ አድርገው የሚያምኑ ከመጠን በላይ ታበዩ ሰዎች ሁሉ ነገር ከእጃቸው ሲወጣ ልክ እነርሱም እንደሌላው ዜጋ ሰው መሆናቸውን የሚገነዘቡበት ሁኔታ ሲፈጠር ከቅዠት ዓለማቸው ወጥተው መሬት መርገጥ ሲችሉ ይህም አለ እንዲህ ብለው ምናልባት ነገሮችን ለማየት ለመረዳት ለመገምገም የሚቻልና የማይቻለው ነገር ላይ ለመወሰን የሚችሉበት ሁኔታ ስላለ፣ ስለዚህ በጥንቃቄ ሁሌም ማመን ማለት ማመን ከዛ በኋላ ነገሮችን በጥንቃቄ መመልከት እንጂ ከዚህ የዚህ ቡድን ወይ ደግሞ የዚያ ቡድን የሚለው ነገር ሁልጊዜም ይጠቅማል ብያለንም። ሰዎች ይሳሳታሉ፣ ሰዎች ይታረማሉ፣ ሰዎች ወንጀል ይፈጽማሉ፣ ከወንጀል ድርጊታቸው ሊታቀቡ ራሳቸውም ሊያርሙ ይችላሉ። የወንጀል ድርጊት የፈጸመ ሰው ደግሞ በአንድ በኩል በሕግ ሂደት የሚያልፍበት በሌላም በኩል ደግሞ ዘላቂ መውጫ ተብሎ
በሽግግር ፍትህ በሚሉ ጉዳዮች አሉ። እነሱ መፍትሄው በዛ በኩል መፍትሄ ለማምጣት የሚደረጉ ሂደቶች ውስጥ ማለፉ እጅግ በጣም አስፈላጊ ነው። ስለዚህ ከአልጀዚራ ጋር የደረገውን ቃለ ምልልስ መነሻ አድርጌም ወደዚህ ነገር ውስጥ ስገባ በዛ በኩል ላይ የተነሱ የአሁን ዘር ማጥፋት በሚል ተፈጽሟል ወይ? ያኔ የዘር ማጥፋትን በሁሉም መንገድ የፈጸመ ብለህ የጠቀስከው ጠቅላይ ሚኒስትር ጋር እየሰራህ ነው በሚል ነው እንግዲህ አቶ ጌታቸው ላይ ያ ሁሉ ጠንካራ ጥያቄዎቹ የመጡት። የዛን ጊዜ ምንድን ነው እንደ ህግ ባለሙያ ሆኜ ልናገር ሰዎች ራሳቸውን የመከላከል ራሳቸውንም በአደባባይም በፍርድ ሂደትም የመሟገት መብት አላቸው። ያኔ የህግ ባለሙያ አልነበርኩም ወይ የሚል መከራከሪያ ሲመጣ ያኔም የህግ ባለሙያ ነበርኩ። ያኔ ጦርነት ውስጥ ፍልሚያ ውስጥ ነበርኩ። ያኔ ሺዎች የሚያልቁበት ጦርነት ውስጥ ነበርኩ። ያኔ ፖለቲካ እንትን ነው፣ ምን ጥያቄ ውስጥ የሚገባ አይደለም። ያኔ ያደረግከውን ነገር ዛሬም በዛ መልክ ግለጽ የሚለው ነገር እኔ እንትን ምንድን ነው በየትኛው መንገድ የሚያስኬድ ነገር አይደለም። You're a lawyer. Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was Were a you lawyer. not a lawyer when you said Abiy committed genocide on the people of Tigray? I was a lawyer, and I was in the heat of a conflict that was claiming the lives of hundreds of thousands of people. So was it a genocide or not? I believe genocide has been committed in Tigray. ቀደም ሲል ያልኩት ነገር አለ። የውስጣቸውን በውስጥ የሚያውቁት ነገር አለ። አቶ ጌታቸው ህዝቡን ለማስተባበር ስልጣን ያለው መንግስት ላይ ጭራቅ ሆኖ ለትግራይ ህዝብ እንዲታይ ለማድረግ በተደራጀ መንገድ የሰሩት ነገር ስለሆነ ያንን በሚሉበት ወቅት የትግራይ ህዝብ ከጫፍ እስከ ጫፍ ከነሱ ጎን እንዲሰለፍ ማድረግ የሚገባቸውን ያኔ በራሳቸው መንገድ አድርገዋል። ግን ጦርነት መሃል ነበር፣ እልቂቶች የተፈጸሙ ነበረበት ነው። ዛሬ ላይ ሆኜ ያንን በተመለከተ ወንጀሎች ተፈጽመዋል፣ ዘር ማጥፋት ተፈጽሟል ብዬ አምናለሁ። ዘር ማጽዳትም ተፈጽሟል ብዬ አምናለሁ። ግን ሰዎች ደግሞ ይህንን ፈጽመዋል ብዬ እንትስላቸው የነበሩት ሰዎች የመከራከር ወይ ደግሞ የመሟገት መብት አላቸው የሚለው ነገር እኔ በደንብ በመከላከል ረገድ ወይ ደግሞ ራሳቸውን ዲፌንድ በማድረግ ረገድ በተገቢው የሄዱበት ነው። ምናልባት ጥያቄ መነሳት ያለበት የኢትዮጵያ መንግስት የፕሪቶሪያው ሰላም ስምምነት ከተፈረመበት ጊዜ ጀምሮ የቲፒኤልኤፍ ሰዎች አንደኛ የስምምነቱ መንፈስ ጭምር ጥሰው የትግራይ መገናኛ ብዙሃን ላይ ዘር ማጥፋት ተፈጽሟል የሚለውን በተደጋጋሚ ገልጾታል፣ በየአጋጣሚ ያነሱታል። ግን የፕሪቶሪያ ሰላም ስምምነት ላይ ተንኳሽ ቃላት ጨምሮ እንዲህ አይነት ድርጊቶችን ይከለክላል። የኢትዮጵያ መንግስት ምንድነው ይሄንን በዝምታ የቀጠለው? በሌላም በኩል ጦርነቱ እንዴት እንደተጀመረ እንዴት እንደቀጠለ አጠቃላይ ሂደቱን በተመለከተ የሽምግልና ጥረቶቹን በተመለከተ ለምን ለህብረተሰቡ አያስረዳም? በተለይም ለትግራይ ህዝብ ይህን ነገር ለምን አይገልጽም የሚሉ ጥያቄዎች አሉ። ተገቢ የሆኑ ጥያቄዎች ናቸው። ምናልባት ምንድነው መንግስት ስለሆነ በሚረብሸው ወይ ደግሞ የሆነ ነገር አቅዶ የሆነ ነገር ጠብቆ ሁሉንም አጥቶ በተስፋ መቁረጥ ወይ ደግሞ በግራ መጋባት ሲሆን የፈቀደው ነገር ከሚያደርግ ኃይል ጋር እኩል ልፊያ ውስጥ መግባቱ አይጠቅምም ብሎ ስላመነ የሚሄድበት መንገድ የበለጠ እየጠቀመኝ ነው ብሎ ስለደመደመም ሊሆን ይችላል። ዞሮ ግን ጊዜው መቼም ይሁን ምን ኢትዮጵያ ውስጥ የነበረው የጦርነቱ ሂደት አጠቃላይ ጉዳይ በተደራጀ መንገድ ለህብረተሰቡ ለህዝቡ ግልጽ መሆን ያለበት ነገር ነው ብዬ አምናለሁ። ኢትዮጵያ ውስጥ ምናልባትም በዚህም በዚያም የንጹሃን እልቂት እንዲቀጥል በማድረግ ረገድ በተደራጀ መንገድ ማዕከሉን በጠበቀ መንገድ መረጃዎች ፍሰት በአግባቡ አለመኖር ከለውጡ ጋር ተያይዞ ሁሉም መረጃዎች በየሰው ኪስ ውስጥ ያሉበት ሁኔታ መፈጠሩ አዲስ ከመሆናችን ጋር ተያይዞ ደግሞ የሚነገረው ነገር ሁሉ ትክክል ነው ብለው የደመደሙ ሰዎች ለራሳቸው ፖለቲካ ፍላጎት በግንዛቤ እጦት
በዘረኝነት የሚመኙትን የሚያስቡትን እውነት አድርገው እየገለጹ ያንን የሚቀበሉ ሰዎች ደግሞ ቴሌቪዥን ስክሪን ላይ ወይ ደግሞ ስልክ ስክሪን ላይ የሚነገር ነገር ሁሉ ሐሜት መሸታ ቤት ሐሜት ቡና ምናምን ሲጠጡ ብቻ አይነት ስሜት ባለው ማህበረሰብ ውስጥ ሐሜተኞች በቴሌቪዥን ስክሪን ሐሜተኞች በስልክ ስክሪን ላይ ተደራጅተው ሲመጡ ሰው እንዴት ከረባት አስሮ ወይ ምናምን ሆኖ ይዋሻል የሚለውን ነገር ገና ለመቀበል የተቸገሩ ሰዎች አሉ። ያ ነገር የፈጠራቸው ነገሮች አሉ። ይህን እርግጠኝነት እኮ ዛሬ ላይ ሆነ የምናገረው ወደኋላ ተመልሰን የዛሬ 6 ዓመት በአማራ ክልል በተፈጸመው የነ ዶክተር አምባቸው ግድያ ላይ እኮ ዛሬም እዛ ጋር ሰኔ 2011 ላይ የቆሙ ሰዎች አሉ። የአማራ ክልል ግድያ ጋር ተያይዞ ጠቅላይ ሚኒስትሩን ተጠያቂ የሚያደርጉ እዛው ላይ የቆሙ ሰዎች አሉ። ከዛ በኋላ በወንዙ ስር ብዙ ውሃ ማለፉን የማያውቁ ማለት ነው። እዛ ውስጥ ተዋና የሆኑት እነ ጀነራል ዛሬ ፋኖ የሆኑት ተፈራ ማሞ ስለ ግድያው እነ ጀነራል አሳምነው ምን እንዳደረጉ ምን ሲያደርጉ እንደቆዩ መጨረሻ ላይ የተፈጸመውን ነገር በአደባባይ በቪዲዮ ምስልና ድምጻቸው የተሰማ ምስላቸው እየታየ ይሄን ተናግረው እዛ ጋር የቆሙ ሰዎች መኖራቸውን ከአንድ ዓመት ተኩል እንደዚህ በፊት አሜሪካ ውስጥ የሆነ ለቅሶ ምናምን ቤት ውስጥ ሰዎች ሀዘን ቁጭ ብለው ያው ፖለቲካው ድንገት ሲመጣ አንድ ትልቅ ሰው ናቸው ደግሞ እናቶች በጣም ጠንቃቆች ናቸው። ግን ዘመኑ በጣም የፈጠረባቸው ነገር አለ። ምክንያቱም ቁጭ ብለው እሱን ነው የሚያዩት። ይህ ምንድን ነው በቃ በተለይ ደግሞ ሰው ስራ ከሌለው ቁጭ ብሎ በተለይ በውጭ ሀገር ልጆች ምናምን ይወስዷቸዋል እዛ ከዛ በኋላ እንትኑ ቁጭ ብለው ነው የሚያዩት። ያንን ማንም ሰው ነው የአዲስ አለማየሁ አባባል አለ። አንድ ሰው በደል ደርሶበት ያንን በደሉን ለራፖርተር ነግሮ በደሉን ለፍርድ ቤት እንዲያስገባ ነው ጽፎለት ከዛ በኋላ ያኛው አሳምሮ መልሶ ጽፎ አነበበለት ለተበዳዩ። መጨረሻ ላይ ይሄን ያህል ለካ ተበድዬ ነበር ብሎ ቁጭት ውስጥ መግባቱን የሚያነሱበት ሁኔታ አለ። አሁን ማህበራዊ ሚዲያ ላይ ምናምን ያሉ ሰዎች ዘወትር ብሶት፣ ዘወትር መከራና ስቃይ የሚተርኩ ሰዎች አሉ። ይሄንን ሁሌ የሚሰማ ሰው ሌላ ነገር ካልሰማ ካላየ ካልተረዳ ምን እንዲያደርግ ይጠበቃል? የፈለገ በቃ ይህን ሁሉ ሲሰሙ የነበሩ ሰዎች 2011 ላይ ቆመው ያኔ የአማራ ብሔርተኛ በተደራጀ መንገድ ወንጀሉን ከፈጸመ በኋላ ያቺ ደግሞ በአማራ ማህበረሰብ መካከል ክፍፍል ይፈጥራል በሚል ቶን ሴት አደረገ። ያችን እስከ ተወሰነ ጊዜ ለመውሰድ ሞክሮ ያው በኋላ ላይ ግራ ቀኝ የሚያው በየቀኑ መረጃ የሚሰማው ሰው ከዛ በኋላ እንደተፈጠረ ማን ምን እንዳደረገ ግልጽ ነው። ግን እዛው ላይ ያን የቆሙ ሰዎች እነሱን ከእንዲህ አይነት ነገር ውስጥ ከእንዲህ አይነት እስር ውስጥ እንዴት ማውጣት ይቻላል የሚለው መሸታ ቤት ብቻ ሳይሆን በጀበና ዙሪያ ቁጭ ብሎ ብቻም ሳይሆን ቴሌቪዥን ላይ ቁጭ ብሎ ምናምን ላይም ቁጭ ብሎ ሐሜተኞች፣ ውሸታሞች፣ ነውረኞች እንዳሉ መረዳትና መገንዘብ የሚችሉበት ሁኔታ ሲፈጠር ያኔ ምናልባት አይናቸውን ገልጠው ግራ ቀኝ ማየት የሚችሉበት ሁኔታ ሲፈጠር ምን እየተካሄደ ነው የሚለውን ነገር ሲመለከቱ ብዙ ነገሮችን እንትን ለማለት የሚቻልበት ሁኔታ አለ። ሁሌ እያንዳንዱ ክስተት እያንዳንዱ ነገር በተፈጸመ ቁጥር ህዝብን እዛው ስቃይና ሰቆቃ ውስጥ ለማቆየት እዛው ስቃይና ሰቆቃ ውስጥ ካልቆየ ደግሞ
አውላላ ሜዳ ላይ ብቻችንን እንቆማለን በሚል የሚሰሩ ስራዎች አሳፋሪ የሚለው ከሚገልጻቸው በላይ ናቸው። ሸኔ ሰሞኑን ቤንሻንጉል ውስጥ ንጹሐንን ጨፈጨፈ። ሸኔ የሚባል ኃይል መጨፍጨፍ ስራው ነው፣ የሚታወቅበት መለያው ማለት ነው። ስሙ ነፃ አውጪ ነው፣ ተግባሩ ግን ጨፍጫፊ ነው። ነፃ የሚያወጣው የለም። ነፃ መውጣት በሚፈልግበት ሰዓት ህዝቡ ሌሎች ታግለው ህዝቡን ነፃ ሲያወጡ ሌሎች ታግለው በነፃነት እሱንም አገር ቤት ያስገቡ ኃይሎች ላይ መልሶ የሚተኮስ ማለት ነው። ጨፍጫፊ የሆነ ቡድን ማለት ነው። አረመኔ ኢትዮጵያ ውስጥ ለቀጠሉ ቀውሶች ከመጀመሪያዋ ቀን ጀምሮ ኢትዮጵያ መከራ ውስጥ የከተተ ቡድን፣ የኦሮሚያ ገጠሮችን በስቃይና በሰቆቃ ውስጥ እንዲቀጥል ያደረገ አረመኔ ኃይል ማለት ነው። ይህ ኃይል ያንን ልማዱን ቤንሻንጉል ላይ ጭፍጨፋ ፈጸመ ሰሞኑን። ሸኔ ጨፈጨፈ ዜና አይደለም። ሸኔ ሰዎችን ከመከራ ወጣ ከተባለ ዜና ይሆናል። በዚህ በጋዜጠኝነት የሚገለጽ አባባል አለ። ውሻ ሰውን ሲነክስ ዜና አይደለም፣ ሰው ውሻን ሲነክስ ነው ዜና የሚባለው። ልክ እንደዛ ነው። ሸኔ የሚባል አፈጣጠሩ ለመግደል ብቻ የተፈጠረ ቡድን ንጹሐንን ሲጨፈጭፍ ዜና አይደለም። ግን ንጹሐን እልቂት ደግሞ ሁሉንም ዜጎች የሚያም ነገር ነው። እንዴት ይቆም? እንዴት ከዚህ ሁኔታ ውስጥ እንፈወስ? ምን ይደረግ የሚለውን ነገር መንግስት እንደ መንግስት፣ ዜጎች እንደ ዜጋ፣ ሲኒየር የሀገር ሽማግሌዎች፣ የሃይማኖት አባቶች በዚህ ነገር ላይ ምን ይደረግ? ይሄ ስቃይ ሰቆቃ በኢትዮጵያ ምድር የንጹሐን እልቂት የሚፈጸምበት ሁኔታ እንዲያበቃ ምን ይደረግ የሚለው ላይ ሁሉም እንደየኃላፊነቱ እየተንቀሳቀሰ ነው ወይ? መንግስት በመንግስት በኩል የጸጥታ ስራ ማስከበሩን ተግባር እየተወጣ ነው ብዬ አምናለሁ። መንግስት ውስጥ ሆኖ ደግሞ ችግር የሚፈጥሩ ወይ ደግሞ ይሄ እንዲህ አይነት አረመኔ ቡድን እንዲቀናው በስልጣን ኩርፊያ በምናምን እንደዚህ የሚፈልጉ ሰዎች የሉም ብዬ ደግሞ ልናገር አልችልም። በሌላ ወገን ያለው ስቃዩ፣ ሰቆቃው፣ የንጹሐን ሞት በተለይ ሀገሩን ሰላም አይደለም። ግን እምነት አለኝ፣ አብያተ ክርስቲያናት፣ መስጊድ እንዲህ የሄደ እግዚአብሔርን የሚለምነው የሚጸልየው ወገን እንዲህ አይነት ነውርና ወንጀል ኃጢአትና የስቃይ ድርጊቶች እንዲቆሙ እንደዚህ ዜጋ እንደ ሃይማኖት መሪ እንደሚመለከቱ አካል ምን ኃላፊነቱን እየተወጣ ነው ወይ የሚለው እንግዲህ ሁሉም እየራሱን መጠየቅ ነው። ለዚህ አንዳንዶች ይህን የሚረዱት ወይም የሚገነዘቡት መንግስት ለምን አይጠብቅም ይላሉ። መንግስት ስንት ወታደር አለው? የገጠር መንደሮችን ለመጠበቅ የሚያስችል አቅም ያለው የጸጥታ ሰራተኛ ያለው ሀገር አለ ወይ? ይሄንን ለፖለቲካ ዓላማ ወይ ደግሞ ለራሳቸው ፍላጎት ሲሉ ይሄንን ለህብረተሰቡ ነግሮ ይሄንን ህብረተሰቡ ገዝቶ መንግስት ለምን አይጠብቅም የሚሉ ሰዎች አሉ። መንግስት መንደር እንዴት ሊጠብቅ ይችላል? መንግስት እንዴት የገጠር ጎጆዎችን ሊጠብቅ ይችላል? ይሄንን ለማድረግ የሚያስችሉ ሁኔታዎች መንግስት ማድረግ የሚችለው የአካባቢ ሚሊሻዎችን ማደራጀት፣ ህብረተሰቡ በማያጠራጥርና በማያወላውል መንገድ ገዳዮቹ የሱ ጠንቆች መሆናቸውን አውቆ ከህብረ መንግስት ጋር ነው ወይ ደግሞ
ከአካባቢ ሚሊሻዎች ጋር መተባበር የሚችሉበት ሁኔታ ሲፈጠር ነው። የአካባቢ ሚሊሻም ደግሞ በየጎጆ በየእንትኑ ይሄዳልን ብዬ አላምንም። ከምንም በላይ ግድያው የሚቆመው ገዳዮቹ ግድያ የሚገድሉበት ዓላማን ምንም እንደማይሳካና እንደማይለወጥ ነገር ማረጋገጥ ነው። የሚገድሉት መንግስት ሀገሩን፣ ህዝቡን ማስተዳደር አልቻለም፣ ሰላም ማስጠበቅ አልቻለም። ግድያው ሲፈጸም የሆነ ቦታ ላይ ቀውስ ይፈጠራል። ቀውስ ሲፈጠር ግርግር ይመጣል። ግርግር ሲፈጠር ቢያንስ የሽግግር መንግስት የሚባል ነገር ላይ እንደርሳለን በሚል ንጹሐንን ለፖለቲካ ዓላማ ሲሉ እየገደሉ መሆኑን የሚያጠራጥር ነገር አይደለም። እንዲህ አይነት ግድያ ሲፈጸም ታርጌቱ ስልጣን ነው። እዛ ስልጣን ላይ ያለውን አካል ለመፈተን ወይ ለመነቅነቅ ወይ ደግሞ ተቀባይነቱን ጥያቄ ውስጥ ለማስገባት ነው። የሚገድሉበትን ዓላማ ያወቀ ከምር ግድያው እንዲቆም የሚፈልግ ሰው ይሄንን ግድያ ለማቆም ከመንግስት ጋር መተባበር ብቻ ነው መፍትሄው። መንግስት ከማንም በላይ እርሱ በሚያስተዳድረው ሀገር በሚመራው ግዛት ውስጥ ጸጥታ፣ ሰላም በታወቀው ቁጥር ተጠያቂነቱ እሱ ላይ ስለሆነ በየትኛውም መንገድ በሚችለው ርቀት ሄዶ የራሱን ተቀባይነት ለማስፋት ይሰራል። በየገጠር ጎጆቹ ግን ጠባቂ ማቆም ስለማይችል የሚፈጠሩ ክፍተቶች አሉ። ገዳዮቹ የሚገድሉበትን ዓላማ የስልጣንና መንግስትን የመነቅነቅ ወይ ደግሞ መንግስት ላይ የሆነ ፍላጎታቸውን ለማስፈጸም መሆኑን የተገነዘበ ማንም ሰው ገዳዮቹ ሲገድሉ ገዳዮቹን በተባበረ ድምፅ በማውገዝ መንግስት ለሚያደርገው እንቅስቃሴ ድጋፍ መስጠት፣ መንግስትም መደገፍ ወይ ደግሞ በግድያው ገዳዮቹ ንጹሐንን ሲጨፈጭፉ ህብረተሰቡ መንግስትን ወደ መደገፍ ግድያውን ለማቆም ተንቀሳቀስ ብሎ ድጋፉን ወደ መንግስት ማድረግ ይህን በግልጽ ሲያሳይ የሚገድሉበት ዓላማ የለም። ገድለን መንግስትን የበለጠ ተቀባይነቱን ጨመርን ብለው ካሰቡ አይገሉም። ምንም በማያጠራጥር ሁኔታ በእምነትም በዘርም የሚገድሉት በእንደዚህ ፍላጎት ነው። ግን የሚያሳዝነው የሚዘገንነው እንዲህ ንጹሐንን እየፈጀ የመጣ ኃይል መንግስት ሆኖ ሀገር ነው ህዝብ ነው የሚያስተዳድረው ወይስ ምንድን ነው የሚያስተዳድረው? ጨካኝ አረመኔዎች፣ በሰው ደም የሚነግዱ ወንጀለኞች መንግስት ቢሆኑ ምን ሊያደርጉ ይችላሉ? እንዲህ አይነት ኃይል ጨካኞች አረመኔዎች እነ ፎዴ ሳንኮ እነ ጆሴፍ ኮኒ እነ ፖልፖት እዛው ጫካና ምናምናቸው ውስጥ እየተርመጠመጡ መኖር እንጂ መንግስት ሲሆኑ ሀገር ነው የሚጠፋው። መንግስት ሲሆኑ ቀበሌ ውስጥ የሚገድሉትን ሀገር ነው የሚገሉት። የሚያሳዝነው ደግሞ እዚሁ ላይ እንዲህ አይነት ግድያን እንዲህ አይነት የጭካኔ ተግባርን አላየንም አልሰማንም የሚሉ የፖለቲካ ኃይሎች ይሄ ግድያ ይሄ ፍጅት መንግስትን ከነቀነቀው የሽግግር መንግስት ይመጣል፣ የሽግግር መንግስት ከመጣ የመዋጮ ወንበር አናጣም ብለው ግድያውን ባለማውገዝ በቀጥታም ይሁን በተዘዋዋሪ የሚገኝ ጥቅም ካለ ያንን ትርፍ የሚያሰሉ የፖለቲካ ኃይሎች ኢትዮጵያ ውስጥ እንዳሉም እያየን ነው። እነዚህስ መንግስት ሆነው ሀገር ማስተዳደር ይችላሉ? ኢትዮጵያ አረመኔዎች ወደ ቤተ መንግስት እንዲገቡ ነውረኞች፣ ወንጀለኞች በኢትዮጵያ ምድር ላይ እንዲፈነጩ ከዛም ሀገሩን ይዘው ገደል እንዲገቡ የሚፈልግ የሚፈቅድ የሆነ ቦታ ላይ ቆመ ግራ ቀኝ ማየት የማይችለው ካልሆነ በስተቀር
እንዲህ አይነት ነውርና እንዲህ አይነት ሰቆቃና ወንጀል የሚፈጽሙ ሰዎች በማናቸውም መንገድ በተባበረ ድምፅ ማውገዝ፣ ይህንን ሰቆቃና ይህን ስቃይ ማውገዝ፣ የንጹሐንን ፍጅት ማውገዝ መንግስትን መደገፍ አይደለም። ዜጎች ነገ እንዳይገደሉ መከላከል ነው። ይልቁንም መንግስት ላይ ተቃውሞ፣ መንግስት ላይ ጥያቄ ያላቸው ወገኖች በንጹሐን ፍጅትና በሰዎች ሞት በደም ላይ ተረማምደው ወደ ቤተ መንግስት ለመራመድ ለመንቀሳቀስ ከመሞከር ከቻሉ በጉልበት መንግስትን አስገድደው በጉልበት ጠመንጃ ያለውን ቢኤም ያለውን ታንክ ያለውን መድፍ ያለውን ድሮን ያለውን እሱን ያስገድዱት አቅም ካላቸው። ስንጥር የሌላቸው ድሆችን ንጹሐንን እነሱን በመግደል በሰው ደም ወደ ቤተ መንግስት የሚደረግ እርምጃ የሚያመጣው የሚለውጠው የሚያስገኘውም ነገር እንደማይኖር አስምሮ አድምቆ ለእንደነዚህ አይነት ወገኖች መናገሩ በጣም አስፈላጊ ነው። ከዚሁ ግድያ ጋር ተያይዞ ዋናም ማንሳት የፈለግኩት ዛሬም ምን አይነት በሽተኞች አልኩኝ። በቃ አንዳንዱ ሰው ለካ ልክፍት ነው። ንጹሐን ተጨፍጭፎ የንጹሐንን ጭፍጨፋ ገዳዩ አስገዳዩ ሙሾ አውራጁም ለየፖለቲካ ፍላጎታቸው ሲሉ ጭፍጨፋውን ሲያስፈጽሙ እንደነበር በአደባባይ የምናውቀው ነገር ነው። ምናልባት እኮ ይሄ ነገር እያለፈ ነውና አንድ ቀን እያንዳንዱ ዝርዝር ጉዳይ እኮ በአደባባይ የሚገለጥበት ሁኔታ ይመጣል። ከዚህ ቀደም ከኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ባደረግኩትም ቃለ ምልልስ አሸናፊ ጎንደሬ የሚባለው የፋኖ የሸኔ ታጣቂዎች መሪ ሚናን፣ የደንቢዶሎ ተማሪዎች ይገታን፣ እዛ ውስጥ ያሉ ጨዋታዎች፣ ከዛ በኋላ የቀጠሉ ነገሮች ላይ ከበቂ በላይ ምልክቶች አይተናል። ይሄ እንትኑ ሲያልፍ በደንብ ብዙ ነገሮች የሚገለጡ ወንጀላቸው በአደባባይ የሚታይ መለመላቸውን የሚቆሙ ሰዎች ብዙዎች እንደሚሆኑ ይታመናል። እዛው ግሩፕ ውስጥ ያሉ ሰዎች ዛሬም ጸጸት የለም። ትላንት ያኔ የግርግሩ የምናምኑ ጊዜ በዚህም በዚያም ንጹሐን ሲገደላሉ፣ ገዳይ ይገላል፣ አማራ ክልል ቁጣ ቀሰቀሳለሁ ብሎ አስገዳይ ያኔ ቲፒኤልኤፍ ነበር። ሙሾ አውራጅ አማራ ክልል ያሉ ብሔርተኞች ናቸው። ትኩስ ሬሳ ቪዲዮ ይቀባበላሉ። ምናልባትም ተናበው ነው ወይ የሚለውን ዛሬ ላይ የበለጠ መጠየቅ ያስፈልጋል። ዛሬ እኮ ፋኖና ሸኔ እኮ አብረው ግንባር እየፈጠሩ ነው። ታዲያ እዚህ ጋር የአማራ መብት ጥያቄ ምናምንም ብሎ ፋኖን የሚደግፍ ሰው እዛ ጋር አይቆምም፣ እዛ ጋር ፍሬን አይዝም። ጥያቄው መጀመሪያው ለማስጮህ የነበረው ምክንያት ኦሮሚያ ክልል አማሮች መገደል አልነበር? ጥያቄው ስልጣን ነው። ጥያቄው በንጹሐን ደም በደም ላይ ተረማምዶ ቤተ መንግስት ለመግባት የሚደረግ ጥረት ነው። ያኔ መንግስት በወጉ መሬት አልረገጠም፣ በአክቲቪዝም በምንም እየተዋከበ ነው። ስለዚህ ያኔ ቀላል ነው ብሎ ያሰቡ ሰዎች በሚሳኤል ያልተንቀጠቀጠ ተራራ ከዚህ በኋላ ጅራፍ በሚያጮሁ ሰዎች፣ ንጹሐንን በሚገድሉ ጨካኞች ምን የሚለወጥ ነገር አለ? እዚህ ጋር ሲደርሱ የሆነ ቦታ ላይ በቃ ያ በንጹሐን ደም ወደ ቤተ መንግስት ለመግባት የሚደረገው ነገር አልተሳካም፣ ከሽፏል ብለው ሌላ መውጫ ነገር ይፈልጋሉ ብዬ አምናለሁ። ግን ገዳይም ሙሽ አውራጅም እዛው ናቸው። ለካ ዛሬም ገዳይ ይኸው 40 ንጹሐንን ገደሉ ቤንሻንጉል ውስጥ። ሙሽ አውራጆች ደግሞ ዛሬ ምን እያሉ ነው? ያ ቦታ ላይ ግድያ የተፈጸመው የህዳሴው ግድብ የሚገኝበት ቤንሻንጉል አካባቢን ወደ ኦሮሚያ ክልል ለመከለል ነው። ታዲያ ከእንዲህ አይነት በሽተኛ ጋር በየዕለቱ ድርሰት እየጻፉ
ተረት እየደረቱ ከሚኖሩ በሽተኞች ጋር ኢትዮጵያ ውስጥ ምን አይነት ፖለቲካ ነው ማድረግ መስራት የሚቻለው? ዛሬም ይህን ድሬቷቸውን የሚሰማ የሚያምን የሚቀበል የሚከተል ቁጥሩ ምን ያህል እንደሆነ ባይታወቅም አለ ማለት ነው። ሸኔ ግድያውን የፈጸመው እዛ ነዋሪውም ሁሉም ምናምን በማያጠራጥር ነገር ግድያውን ማን እንዴት እንደፈጸመው ከገለጸ በኋላ እዛ ቦታ ላይ ንጹሃኖች የተገደሉት 40 ሰዎች የተገደሉት መሬቱን ወደ ኦሮሚያ ክልል ከልሎ ከዛ በኋላ ቤንሻንጉል የህዳሴ ግድብ ያለበት ቦታ ኦሮሚያ ክልል እንዲሆን ነው። እነዚህ ሰዎች ስልጣን ላይ ያለው መንግስት እኮ ሌላውን ይሄን ተረቱን ምናምን ተውና ከኦሮሞ ብሔርተኞች ማለትም አክራሪዎቹ ጋር ተፋልሞ ኢትዮጵያ የሚለው ነገር ከሚጎረብጣቸው ጋር ፍልም ያድርጎ እነሱን አደብ አስገዝቶ ኦሮሚያ ውስጥ በኢትዮጵያ ታሪክ ውስጥ የኦሮሞን ሚና ተሳትፎና አስተዋጽኦ ትውልዱ በደንብ እንዲያውቀው እንዲረዳው አድርጎ ኢትዮጵያዊ ቅኝት ኢትዮጵያዊ መንፈስ በኦሮሚያ ውስጥ ያንን የብሔርተኝነቱን እያረከሰ የመጣ ኃይል ነው። በአደባባይም በተግባርም የሚገልጸው የሚሰብከው የሚሰራው ኢትዮጵያዊነትን ነው። ምናልባት አንዳንዶቹ ጠቅላይ ሚኒስትሩ እኔ ዝም ብዬ ሳስብ እሳቸው እንደውም ኢትዮጵያ የምትጠበባቸው ይመስለኛል። ራሳቸው መንደር ውስጥ ያሉ ሰዎች እጅግ በጣም ሊደርሱበት የማይችሉት አስተሳሰብ ጋር ያለ ሰው ጋር አርቆ የሚያይ ትልቅ ሀገር፣ ትልቅ አህጉር፣ ተጽዕኖ ፈጣሪ ሀገራዊና አህጉራዊ ህልም ሊኖረን ይገባል የሚልን ሰው በቆምክበት ሰፈርና መንደር በአንተ ልክ እያየኸው እንዳንተ እያሰብከው ካልሆነ በስተቀር ኢትዮጵያ ውስጥ ያለው እውነታ ከዛ በጣም በተቃራኒ ነው። ሀገራዊ ህልም በዘረኝነት መቃብር ላይ ኢትዮጵያዊነት ማበብ ከጀመረ 7 ዓመታት ተቆጥረዋል። ፍሬ እንዳያፈራ ኢትዮጵያዊነትን ለማጠውለግ ዘረኞች ከየአካባቢው ተደራጅተው ሲተኩሱ የኢትዮጵያ ሀገር መከላከያ ሰራዊት ደግሞ ጆሮአቸውን እየቆነጠጠ አደብ እያስገዛ ኢትዮጵያዊነት በደንብ እንዲያብብ የተግባር ስራዎች በኢትዮጵያ ምድር እየተከወኑ ነው። ኢትዮጵያን ከፍ ለማድረግ ኢትዮጵያን ከስደትና ከኋላ ቀርነት ለማውጣት የሚደረጉ ቢያንስ በፍላጎት ደረጃ ከሚታዩ ባሻገር በተግባር የሚጨበጡ የሚዳሰሱ ነገሮች አሉ። የሚታዩ ነገሮች ላይ የኢኮኖሚ ዋጋ ግሽበት እንደሚባሉ የበለጠ ባለሙያዎቹ የሚተነትኑት ሆኖ ችግሩ ኢትዮጵያ ውስጥ ባለሙያ ፍላጎቱን ምኞቱን የሚተነትን ደግሞ መብዛቱ አንዳንዴ እዚህ ጋር ያሉ ክፍተቶች ምንድናቸው የሚለውን ሌሎቻችን በተገቢው ተረድተን በዛ ረገድ ላይ ራሳችንን ግፊት ለማድረግም እንችልበት ሁኔታ የለም። ነገር ግን ግራ ቀኝ ስናይ ስንረዳም ቢያንስ በቅንነት በፍላጎት በበጎ መንፈስ ሀገርን ካለችበት ቅርቃር ለማውጣት የሚታይ የሚጫበጥ የሚዳሰስ ስራ እየተሰራ ነው። ብሔርተኛ ችግሩ የእረኛውን ታሪክ ነው የሚደግመው። አንዳንዴ የሌለ ነገር መጣ እያለ የመጣለት ልማዱ ነው በሚል የኔ የሚለውን ህብረተሰብ ለአደጋ የሚያጋልጥበት ሁኔታ እንዳለ እንኳን አያውቅም። ያው ንዴት፣ ቁጭት፣ ተስፋ መቁረጥ ብዙ ነገሮችን ከመስመር ያወጣሉና በዛ መልክ አላስፈላጊ ነገር ውስጥ ከመዳከር ለሀገር፣ ለህዝብ፣ ለትውልድ የሚጠቅም ነገር ላይ መንቀሳቀሱ አረመኔዎች፣ ጨካኞች፣ እጅ ቆራጮች፣ ጨፍጫፊዎች
በኢትዮጵያ ምድር ላይ የተወገዙ እንዲሆኑ ማድረግ በጣም በጣም አስፈላጊ ነው። ይሄንን ማድረግ መንግስትን መደገፍ አይደለም፣ ሰው መሆን ነው። ለንጹሃን እልቂት መቆም ነው። ስቃይና ሰቆቃ እንዲያበቃ መተባበር ነው። ክቡራን ተመልካቾቻችን የዛሬም ረቡዕ ህዳር 17 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ህዳር 17 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።